አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾቻችን ሐኪም ቤት ፕሮግራማችን ጀምሯል። ሐኪም ቤት ፕሮግራማችን የተለያዩ እንግዶችን በመጋበዝ ሙያዊ ትንታኔ የሚሰጡበት የህይወት ተሞክሯቸውን የሚያካፍሉበት ልዩ የጤና ፕሮግራም ነው። አቅራቢያችሁ እኔ ዶክተር ሐናን አለባቸው የጡትና የኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት ነን። ዛሬ ስቱዲዮአችን ዶክተር ሊሚ ባሻን ጋብዘናታል። እንኳን ደህና መጣሽ ዶክተር ሊሚ። እንኳን ደህና ቆያችሁ። ዶክተር ሊሚ የውስጥ ደዌ ህክምና ረዳት ፕሮፌሰር ከዛም ባሻገር ደግሞ ኢንዶክሪኖሎጂ ሰብ ስፔሻሊስት ናት። ይህም ስኳር ህመምና የሆርሞን ችግሮች ላይ ህክምና የምትሰጥ ሰብ ስፔሻሊስት ሐኪም ናት። ዛሬ እንግዲህ ስቱዲዮአችን ተገኝተሽልናል። በጣም ነው የምናመሰግነው። እስቲ ራስሽን በማስተዋወቅ እንጀምር። እሺ፣ ሰላም አለይኩም ወራህመቱላህ። መጀመሪያ ዶክተር ሊሚ ባሻ እባላለሁ። ያው ዶክተር ሊሚ ከመባል በፊት ያው ሊሚ ባሻ ይቅደምልኝና ጥሩ ፋሚሊ ከጥሩ ሙስሊም ፋሚሊ የመጣሁኝ ከጠንካራ አባት ጠንካራ እናት ያሳደገኝ ጋይድ አድርገኝ እዚህ ያደረሰኝ አልሐምዱሊላህ። ከአራት ሴቶች አንድ ወንድም መሀል የወጣሁኝ ሐኪም ነኝ እና አልሐምዱሊላህ አቨሬጅ ፋሚሊ ሙስሊም ፋሚሊ ውስጥ ነው ያደግኩት። አባቴ የስራ ሁኔታ ተያያዥነት ባለው ነገር ብዙ ኢትዮጵያ ሀገሮችን ስዘዋወር ያደግኩኝ ማሻአላህ እና በዛ መሀል አድገን እንግዲህ ሜዲካል ስኩል አልፈን አሁን እንዳልሽው የስኳር ህመም እንዲሁም ተያያዥ ሆርሞን ህክምናዎች ላይ እሰራለሁኝ እና በፐርሰናል ላይፌ ደግሞ ሜሪድ እና የሶስት ልጆች እናት ነኝ። ማሻአላህ አላህ ይጠብቃቸው። እሺ አልሐምዱሊላህ። እና አሁን ከረንትሊ በቅዱስ ጳውሎስ ሆስፒታል በዚህ ባለውበት ሙያ እያገለገልኩ እገኛለሁ። ማሻአላህ ደስ ይላል በጣም ስትነግሪኝ ገና በቃ ብዙ ካንቺ ተሞክሮ እንደምንካፈል በደንብ ተሰምቶኛልና ኢንሻአላህ። ከቤተሰባችሁ አንቺ ነሽ ሐኪም ወይስ ሌሎች ሐኪሞችም አሉ? የሚገርምሽ 3 ሐኪም አለ። ወንድም እህቶችሽ ወይስ ቤተሰብ አጠቃላይ? ሴቶች ታናሾች 2 ሐኪም ናቸው። አንቺን ጨምሮ 3 ማለት ነው። ጨምሮ 3 ማለት ነው። አንቺ ነሽ መንገዱን ይጠረክሽላቸው ቢባል ማጋነን የሆነ ሰበብ ሆንሻቸው ማለት ይቻላል። ምናልባት አሁን ስለ እናትና ስለ አባትሽ ስታነሺ ምን ያህል ጥሩ ቤተሰብ ጠንካራ ቤተሰብ ውስጥ እንዳደግሽ 3 ሴት ልጆችን ሐኪም አድርጎ ማብቃት ማሻአላህ በጣም የሚደነቅ ሁኔታ ነውና እውነትሽን ነው። በጣም አፕሪሺየት አደርጋቸዋለሁ። ላይክ አላህ ይርሐማ አባቴ በጣም ጠንካራ እናቴ በጣም ጠንካራ ናት እና ማሻአላህ በጣም በዚህ አጋጣሚ አላህ ይስጣችሁ አላህ ጀዛችሁን ይክፈላችሁ ማለት እፈልጋለሁ። ላይክ ጥሩ ሙስሊም ፋሚሊ ጠንካሮች ነበሩ። አይ ሆፕ ለሌላው ማሻአላህ በጣም ማለት እንኳን 3 ሐኪም ዩኒቨርሲቲ ደረጃ ሴት ማብቃት ይቅርና አንድ ልጅ ራሱ ኃላፊነት ወስዶ ማሳደግ ትልቅ ነገር ነው። ወላጅነት ምናልባት አሁንም ልጅ እያሳደግን እያየን ነውና በጣም ከባድ ነገር ነው። ማሻአላህ ምናልባት አሁን ስለ ልጅነትሽ ስታነሽ የተለያዩ ከተማዎችን ተዘዋውረሻል። ያ ደግሞ የተለያዩ አይነት ካልቸሮችን እንድታይ አድርጎሻል። ግን at the same time ደግሞ የተለያዩ ከተማዎች መሄድ የተለያዩ ትምህርት ቤቶች መግባት ከባድ ነገር ነው። እነዛን ነገሮች እንዴት ነበር ኮፕ እንድታረጊ ቤተሰቦች ያገዙሽ? እውነት ለመናገር it was exciting። እውነት ምንድነው ፋሚሊ ውስጥ ያው ሰፖርት የሚያደርግ ሰው ሲኖር ዲፊካልት አይሆንም፣ ከባድ አይሆንም። በጣም ጋይድ ያደረግን ነበር። እናቴም በጣም ከጋይዳንስ አትወጣም። አባቴም ከስራ መልሱ በቃ እኛ ላይ ነው ስራው። በቃ ቤት ውስጥ ሲገባ ነው ከስራ ወደ ስራ ነው። ያው ታውቂዋለሽ ቤት ስገቢ ዲፊካልት አሁን ነው እየገባን ያለነውና እኛ ነበርን ቤት ስንገባ ስራው ራሳችን ችለን በራሳችን ጥናታችን ፊት እስክናረግ በየትምህርት ቤቱ ስንቀያየር ፊት እስክናረግ ድረስ በጣም ይፈርት ነበርውና ለዛ ብዙም አልተቸገርንም። እንደውም ላይክ ሀገር ስቀይር ያለው ካልቸር እሱን መላመዱ ምናምን ፓርቱ it was exciting። ሀገሮችን ከተሞችን ማወቅ ራሱ ወደ ኋላ አሁን ብዙ ጥሩ ሜሞሪዎች ስላሉ ማሻአላህ it's kind of exciting ጥሩ ነገር ነበር ያሳለፈው። አልሐምዱሊላህ ጥሩ ልጅነት ነበር ያሳለፈው። አይ አሪፍ ነው። ምናልባት አሁን ህክምናው ላይ ኢንክላይንድ እንድትሆኚ ምንድነው ያነሳሳሽ? ወላሂ ላይክ
የልጅነት ፍላጎት ነበረ። ግን በልጅነትሽ እንዴት አይነት ልጅ ነበርሽ? ምናልባት ይቅርታ ወደ ኋላ ልመልስሽና ምን አይነት ልጅ ነበረሽ ዶክተር? ያው ከሚነግሩኝ በጣም አክቲቭ ነበርኩኝ። ግን አደግ ማለት ስጀምር ደግሞ በጣም በቃ ፎከስድ ነበርኩ ትምህርት ላይ በጣም ፎከስድ ነበርኩ። ኤክስትራ ካሪኩላር አክቲቪቲ ላይ እንደውም ብዙም አልነበርኩም። ሞር ኦፍ ትምህርት ላይ ነበርኩና ያደግ ስትመጪ ሃይ ስኩል ምናምን ስትመጪ ደግሞ ያው በዛ ጊዜ ውስጥሽም የሚቀመጠው ትልልቅ የሆኑ ፕሮፌሽናሎች ናቸው አይደል? ጥሩ አቺቭ ስታረጊ ተደጋጋሚ የሚነግሩሽ ነገር ይኖራል። ከዛ ደግሞ ውስጥሽ የሚመጣ ነገር ይኖራልና at the end of 10 ምናምን ስታልፊ 11 12 ሲመጣ ወደ ሜዲሲን እንደምፈልግ እያወቅኩት መጣውና ግን የተለየ ኢንሲደንት የለም ላይክ ስታዩ ህክምና ሞር ከምትሰሚው አካባቢው ከምታገኙ መረጃዎች ነው እንጂ ከነሱ መረጃዎች ነው እንጂ የተለየ ኢንሲደንት ገጥሞኝ እንኳን አይደለም። አይ ማሻአላ። የት ነበር ህክምና ትምህርትሽን የጨረሽ? አንደርግራጁዌት አዋሳ ዩኒቨርሲቲ ነው የጨረስኩት። አዋሳ ዩኒቨርሲቲ እሺ። እዛ ነው የጨረስኩት። ከዛ ፖስት ግራጁዌት ስፔሻሊቲ ጥቁር አንበሳ ዩኒቨርሲቲ ጥቁር አንበሳ ነው የጨረስኩት ሬዚደንሲን። ከዛ ሰብ ስፔሻሊቲውን የኢንዶክሪኑንም እዛው ቀጠልኩኝ። ያው አሁን ሴንት ፖል ሆስፒታል ላይ እየሰራሁ እገኛለሁ። ማሻአላ አላህ ይጨምርልሽ። ማለት እንደዚህ ሲወራ የሆነ ከትምህርት ቤት ዩኒቨርሲቲ ከዩኒቨርሲቲ እንዲቀላል ይመስላል፣ ግን በዛ ሂደት ውስጥ ደግሞ ብዙ ቻሌንጆች የራሱ ውጣ ውረድ አለ። ግን ኢንተርናል ሜዲሲን እንዴት መረጥሽ? ምንድነው በተለየ መልኩ ወደ ውስጥ ደዌ ህክምና ትምህርት እንድታዘነብይ ያደረገሽ? ውስጥ ደዌ ዋይድ መሆኑ ደስ ይለኛል እና ማንበብ በጣም ትወጃለሽ። ያስነብብሻል። እንደ ጀነራል ፕራክቲሽነር እንደው ካስተዋልሽው ጀነራል ፕራክቲሽነር ሆነሽ 2 ዓመት ሰርቻለሁ ድሬዳዋ ዩኒቨርሲቲ ላይ። እዛ ስሰራ ያው ጀነራል ፕራክቲሽነር ሆነሽ ስትወጪ ቻሌንጆች ይገጥሙሻል እና ብዙ ታነቢያለሽ እና በዛ ዲግሪ ማስፋት ፈለግኩኝ። እንደ ጀነራል ፕራክቲሽነር ሆነሽ ግን ያው ጀነራል ፕራክቲሽነር ወደ ሰርጀሪ አይሰራ ማለት ሞር ኦፍ ኢንተርናል ሜዲሲን ነው የሚሰራው። ኢንተርናል ሜዲሲን ሞር ኦፍ ስታነቢ ደግሞ በጣም ኢንተረስት ያደርግሻል። ለዛ እሱን አስፍቼ የሚገርምሽ በዛ ኤክስፒሪየንሴ ነው ወደ ኢንዶክሪንም በጀነራል ፕራክቲሽነር በነበርኩበት እና አንደርግራድ በነበርኩበት ኤክስፒሪየንሶቼ ነው ባይዘው ወደ ኢንዶክሪንም ኢንክላይን ያደረኩት። ኢንዶክራይን ኢንክላይን እንዲያረግሽው በዚሁ መንገድ ነው ወይስ? በዛው መንገድ ነው። ምንድነው የሚገጥሙኝ በጣም ኤክሳይቲንግ ኬዞች፣ ተደጋጋሚ ኬዞች ኢንዶክሪን እየሆኑ መጡ እና ለውጦቹን እያየሁ መጣሁ። በተለይ ጀነራል ፕራክቲሽነር እያለሁኝ እና እሱን ሳየው ወደዛ ቦታ ብገባ በደንብ የራሴ ድርሻ ጉልህ ነው ብለሽ አስበሽ ነው? እንደዛ ነገር ይስብሽና አንዳንዴ አይ ኒድ ቱ ዱ ሳምቲንግ የሚል ነገር ይሄን ሞር ኦፍ ይሄን ብሰራ ለውጥ አመጣለሁ የሚል ነገር ውስጥሽ ይስብሻልና እዛኔ ወደዛ ኢንክላይን አደረኩ። እኔ ኢነርጂሽ ራሱ እየተጋባብኝ ነው። በጣም ደስ የሚል ኢነርጂ ነው ያለሽ ማለት ገና ብዙ እምቅ ኃይል እንዳለሽ በደንብ ፊል አድርጌዋለሁ ነው። ማሻአላ አላህ ይጨምርልሽ። ግን ምናልባት አሁን በዚህ ሁኔታ ውስጥ አንቺ ከነገርሽን ውስጥ ገጠመኝ የምትዩ ቻሌንጆች ምንድን ናቸው? አንዳንዴ ከዛ ቻሌንጅ ደግሞ እንዴትስ እንዳለፍሽበት ምናልባት ተሞክሮሽን ብታካፊልን ይጠቅማል ብዬ አስባለሁ። ኢን ተርምስ ኦፍ ላይፍ ሊሆን ይችላል፣ ትምህርት ላይ፣ ህክምና ላይ ውስጥሽ ሁሌ ከዚህ ተምሬ ለአሁን ላለሁበት የህይወት መንገድ ከዚህ ተሞክሮ ተምሬበታለሁ የምትይ ያጋጠመሽ ቻሌንጅ ካለ? ያው ቻሌንጅ አይጠፋም። ቻሌንጅ አይጠፋም። በተለይ ሴት ሐኪም ስትሆኚ ቻሌንጅ አይጠፋም። ያው እዚህ ለመድረስ ያው በቀላሉ በ5 ደቂቃ ቢወራ እውነት ነው። ልክ ነሽ። ፋሚሊ መመስረት መሀል ላይ ይገባል። ሬዚደንሲ ይኖራል። ሬዚደንሲ ያው በጣም ታፍ ትሬኒንግ ነው። ትሬኒንጉም አይሲዩ እየገባሽ ነፍሰ ጡር ሆነሽም ሊሆን ይችላል አይደለ? ሬዚደንሲ ላይ ነው ልጆች ሬዚደንሲ መጨረሻ ላይ ነው። ግን ያው ነፍሰ ጡር ነበር መጨረሻ ላይ ለዛ ከባድ ነው። አይሲዩ ማለት ጽኑ ህሙማን ክፍልም በጣም እነሱን መከታተል ይኖርብሽ። እነሱን መከታተል አለ። ዝቅ ብለሽ እግር ኤግዛማይን ማድረግ አለ። ያው ቻሌንጆቹ ሐኪም ስትሆኚ ብዙም አይታይሽም። አውትሳይደር ግን በደንብ ላይክ ዝቅ አትበያት ማለት ታካሚዎች ራሱ አንዳንዴ እስኪሳቀቁ ድረስ እንትን ትሆኛለሽ እና ያው ጥንካሬ ይሰጥሻል አላማሽ። ግን ቻሌንጆች ይኖራሉ። በሱ ውስጥ መውለድ ፖስትፓርተም አለ፣ ከወሊድ በኋላ ያለው ጊዜ
ከዛ ትሬኒንጉን በዛ ልክ አቺቭ ማድረግ አለብሽ ጎልሽን ሚት ማድረግ አለብሽ ያመለጠሽን ማካካስ አለብሽ በዛ ልክ ደግሞ ጥሩ ሐኪም ራስሽን ማግኘት የምትፈልጊበት ቦታ ለማብቃት ታነቢያለሽ ትሰሪያለሽ እሱ ስላለ ያው ሴት ሐኪም ላይ ያው ቻሌንጅ አይጠፋም ትክክል ነሽ ግን አንዳንዴ አላህ የሆነን ኒዕማ ሲሰጥሽ ደግሞ መቻያውንም አብሮ ነው የሚሰጠው ብዬ አስባለሁ ብዙ ጊዜ አሁን ከባድ የሚባሉ ነገሮች ገጥሞ አንዳንዴ እንዴት አለፈ ይሄ ሰው ብለሽ እስኪ ገርምሽ ድረስ ታያለሽ አይደል በዛ ሂደት ውስጥ ግን አላህ እንግዲህ ፊትናውንም መቻያውንም ይሰጣል ሚላውና ትክክል ነው ወላሂ ማሻአላ በጣም ጥሩ ነው ምናልባት ላይክ ታናናሽ እህቶችሽ ወደ ህክምና እንዴት ሊገቡ ቻሉ አንቺን አይተው ነው ወይስ በፊትም እነሱ የራሳቸው ዝንባሌ ነበራቸው ዝንባሌው ማለት ዝንባሌ አላቸው የላቸውም እርግጠኛ ባልሆንም ግን እኔ ቻሌንጅ አላሳያቸውም ነበር ቤት ስገባ በቃ ከሐዋሳ አዲስ አበባ ነበሩ እነሱና ቤት ለክረምት ምናምን ስመጣ ያለፍኩትን ቻሌንጅ አላወራም እና ዘይ ፌልት አሪፍ ነገር ስማት ታፍ ታይሞችን ያወራሁት መምረጥ ሲጀምሩ ነው የመጀመሪያ ስትመርጥ ሁለተኛ ስትደግም ስገዘት ነግራቸው አመኑሽ ላይክ ያለው የህክምና ረጅም ሰዓት ማጥናት ከዛም በኋላ ደግሞ ሁሉ ጊዜ ላይክ ከሰኞ እስከ ሰኞ ነው ህክምና ትምህርት ቤት የምታጠኙ ካላጠናሽ የሚጠራቀመው ብዙ ነው ከዛ ደግሞ በዛ ላይ ደግሞ ገና ምን ባላለው እችለው ይሆን ወይ ያስተማሪዎች የትምህርት ስርዓቱ ደግሞ እንደሚታወቅ ነው ጫናው ብዙ ነው እና ያንን ሁላና ለምን ገባውም እኮ ተብሎ ቻሌንጁ እንትን ይልሻል እንድታስቢው ያረጋግሻልና ያንን ስነግራቸው ግን አመኑሽ እኔ ለምን ገባው የሚል ነገር ስለሌለብኝ እኔ ስላልነበረብኝ ቱ ዘ ኤክስትሪም አልነግራቸውም ቱ ዘ ኤክስትሪም ማለት አላ ከኮሊ አብረሽ ከምትማሪያቸው ሰዎች የምታዩን መጥፎ ኤክስፒሪየንሶች በትንሹ ትነግሪያለሽ ግን ፍላጎታቸውን ሳይው ያው መጨረሻ ላይ ዝንባሌያቸው ግን አተይ ምንድነው ባክ እንትናችን ነው አስተዳደጋችን መሰለኝ ልክ ነው እኛ ቤት ፌሊየር ኢዝ ኖት አን ኦፕሽን እና በጣም ጠንካራ ነበር አባቴ ፑሽ ሲያደርግና ለዛ we can do it የሚል ነገር አለባቸው መሰለኝ በጣም ነበርና እነሱ ነገር ቻሌንጅን ፌስ ማድረጉ ምንም ላይክ አልከበዳቸው አይ ማሻአላ አይ ቲንክ እናንተ ቤት ጥንካሬ እንደ አንድ ግብአት የህይወት የቤተሰብ ፋሚሊ ማይልስቶን በደንብ ነው ያለው አላህ ይጨምርላችሁ ቤተሰብሽንም አለቀቅልሽ ተመልካቾቻችን ከዶክተር ሊሚ ጋር ያለው ውይይት አላበቃም ካፍታ ቆይታ በኋላ ተመልሰን ተመልካቾቻችን ተመልሰን መተናል ከዶክተር ሊሚ ጋር ያለን ውይይት እንደቀጠለ ነው አሁን የምናየው ደግሞ እንግዲህ በስራሽ ላይ ሙያዊ ትንታኔዎችን የምሰጭበት ሰዓት ነው የሚሆነው ስኳር ህመም ሁሉም ሰው ቤት ያንኳኳ ያለ የጤና ችግር ነው በቤተሰቦቻችንም ሁሉ ጊዜ ላይ ስኳር የታመመ ሰው ማያቅ ሰው የለም ማለት ይቻላል ዓለማችንም ላይ ያለው ጫና በጣም ከባድ ነው ከግማሽ ቢሊየን በላይ ሰው ይጠቃል ከሱም ጋር ተያይዞ ብዙ በሚሊዮኖች የሚቆጠሩ ሰዎች ሞት አለ እና ስኳር ህመምን አይ ቲንክ ለተመልካቾቻችን በተሻለ መልኩ ደግሞ በባለሙያው በባለቤቱ ማብራሪያ መስጠት ደግሞ ያስፈልጋልና ስኳር ህመም ምንድነው ወይም ደግሞ ዳያቤቲስ ሜሊተስ ምንድነው ምንድነው የሚለው ሙያዊ ማብራሪያ ብትሰጪን በትክክል አሁን ስኳር ህመም ከሙያዊ ትንታኔው በፊት ትንሽ ስለ ስኳር ህመም ያለበትን ደረጃ ባወራ ጥሩ በርግጥ በጣም አሳሳቢ የሆኑ ከመጡ ናን ኮሚኒኬብል ዲዚዝ እንለዋለን ተላላፊ ያልሆኑ በሽታዎች መሃል ከዋነኞቹ መሃል አንዱ ነውና አሁን ባለበት ደረጃ በዓለም አቀፍ የስኳር ህመም ማህበር በመንለው አይዲኤፍ እንለዋለን ባለፈው አመት በዚህ አመት መጀመሪያ አካባቢ ባወጣው ሪፖርት መሰረት አሁን በዓለም አቀፍ ደረጃ ከግማሽ ቢሊዮን በላይ የሆነ ሰው እንግዲህ በስኳር ህመም ተጠቅቶ እንዳለና ህመሙ እያስተናገደ እንዳለ ፕሪቫለንስ እንለዋለን በዛ ደረጃ ነው ያለው እና ከዚህም ጋር በተያያዘ ከ3.4 በላይ
ሚሊዮን በላይ ሞቶች ተስተናግደዋል በዚህ ህመም በአመት ውስጥ ማለት ነው። 3.4 ሚሊዮን ሞት ከስኳር ጋር ተያይዘው በጣም ብዙ ቁጥር ነው በተያያዘ የሞቱ ሰዎች ማለት ነውና በዛም ልክ ደግሞ ከስኳር ህመም ጋር በተያያዘ የሚወጣው ሄልዝ ኤክስፔንዲቸር እንዴት ልበልሽ ለህክምናው የወጣ የጤና ወጪዎች አንድ ሀገር ተቋም የሚያወጣ ወጪ ዓለም አቀፍ ወጪ ለስኳር ህክምና ከ1 ትሪሊዮን ዶላር በላይ 1 ትሪሊዮን በላይ በዚህ ዙሪያ እየወጣ ነውና ያው ይገልጽልሻል በዓለም አቀፍ ደረጃ ምን ያህል በርደን ምን ያህል ጫና እያመጣ እንዳለ እና ደግሞ ስናየው አሁን እንደ ጀነራል ነገር ብናየው ዓለም አቀፍ ላይ ከ9 ሰው አንዱ ሰው ስኳር ታማሚ ሆኗል በዚህ ጊዜ አሁን ባለበት በጣም ትልቅ ቁጥር ነው። ከ9 ሰው አንድ ሰው ስኳር ታማሚ ነው እንደማለት ነው። በትክክል ወደ አፍሪካ ደግሞ ስንመጣ ኢትዮጵያንም አካሎ በተወሰደ ዳታ መሰረት ያው እስከ 25 ሚሊዮን ሰው ስኳር ህመም አለበት ተብሎ ይታሰባል በዚሁ በ2025 በወጣ ሪፖርት መሰረት ማለት ነው። ግን ምንድነው ጥቂት ሀገራት ውስጥ በተሰበሰበ ዳታ ነው ይሄ ሪፍሌክት የሚያደርገው። ግን ሰፊ ሌላ ያልተመዘገበ ያልታወቀ ዳታም ሊኖር ይችላልና ግን የሚገርምሽ ትንሽ ቁጥር ሊመስል ይችላል 25 ሚሊዮን ሪጋርድ ከሌላው ዓለም ላይ ከተመዘገበው ቁጥር ግን ወደፊት ፕሪዲክት የሚደረገው ነገር አለ ፕሮጀክት የሚደረገው ምን ያህል ሰው በ2050 ሊይዘው ይችላል በዚህ ዲግሪ ከቀጠለ በሚባለው እስከ 2050 ድረስ በ142 እጥፍ ሊጨምር ይችላል አፍሪካ ውስጥ ያለው የስኳር ህመምተኛ ተይዞ የሚታከመው ሰው ቁጥር ማለት ነው። እና አስቢው ከእጥፍ በላይ የመጨመር ቻንስ አለው ላይክ ኢን ዘ ኔክስት ፊው ይርስ ማለት ነውና በዛ ልክ ደግሞ እንደምታውቂው አፍሪካ ላይ ያለው ሄልዝ ኤክስፔንዲቸር የጤና ወጪ በዛ ልክ ህክምናውን ለማካሄድ ታካሚዎችን ለማወቅ እነዚህ ስራዎች እየተሰሩም አይደለምና ለዛ የጋፑ ሌላው ዓለም ላይ ሳይሆን እዚህ ሀገራችንና አፍሪካን ሀገራት እየሰፋ እንደሚመጣ ያሳይሻል። እና ወደ ሙያዊ ዴፊኒሽኑ ስመጣ ያው ስኳር ህመም በአማርኛ ለመግለጽ ያው ዴፊኒሽኑ ሰፋ ያለ ቢሆንም በጠቅላላው ስናወራው ስኳር ህመም ማለት በደም የሚዘዋወር ስኳር መጠናችን ከፍተኛ ሆኖ ከሱ ጋር ከፍተኛ በመሆኑ የሚመጡ ችግሮች አብሮ ተያያዥ ችግሮችን ይዞ የሚመጣ የህመም አይነት ነውና በጠቅላላ አጠር ለማድረግ ስኳራችን በደም ውስጥ ከፍ ብሎ የሚገኝበት የህመም አይነት ነው። ኖርማል የስኳር መጠን ለሰውነታችን የሚያስፈልግ በደማችን ውስጥ የሚዘዋወር አለ ከዛ መጠን በላይ ሲገኝ እና ከሱ ጋር በተያያዥነት ደግሞ ከፍ ብሎ ሲገኙ የሚኖሩ ችግሮችን አብሮ ሲመጣበት አለ የሚባል አይነት ህመም ነውና ያው አንድ አይነትም ብቻም አይደለም በጠቅላላ አሁን ብዙ አይነት የስኳር ህመሞች ቢኖሩም ጠቅላላ ሲደረጉ 4 አይነት እንላቸዋለን። የታይፕ 1 የስኳር አይነት፣ ታይፕ 2 ወይም ሁለተኛው አይነት የስኳር አይነት እና ጀስቴሽናል ወይም ከእርግዝና ጋር ነፍሰ ጡር እናቶች ላይ የሚታይ አይነት የስኳር ህመም እና አደርስ ወይም ሌሎች ብለን ጠቅላላ ያደረግናቸው አራተኛው ክላሲፊኬሽን አለ። ብዙ ጊዜ ኢንሱሊን ከማምረት ሂደት ኢንሱሊን ከመጠቀም ሂደት ጋር አካላችን አንዳንድ ነገር ሲዛባ የሚፈጠሩ ነገሮችን ያካትታል። መድኃኒቶች ስኳራችን ከፍ የሚያደርጉ መድኃኒቶች ስንወስድ የሚመጣውን የስኳር ህመም ያካትታል። ሌሎች ሆርሞን ችግሮችም በተጓዳኝ ሲኖሩብን ስኳር ከፍ በማድረግ የሚመጣው ስኳር አይነትንም አደርስ ወይም ሌሎቹ ብለን አራተኛውን ክላሲፊኬሽን አለና በጠቅላላ 4 አይነት ናቸው። ግን በዋናነት ብዙ ጊዜ በማህበረሰቡም በሐኪሙም ዙሪያ የሚታወቁት ታይፕ 1 እና ታይፕ 2 አይነት 1 እና አይነት 2 ናቸው የስኳር አይነቶች ተብሎ ነው የሚወሰነው። ግን ምናልባት አሁን ሰውነታችን የራሱ ሆነ ዑደት አለው አይደለ? የስኳር መጠን ከፍ ሲል ሰውነታችን ያስተካክለዋል። የስኳር መጠናችን ዝቅ ሲል
ያን ያስተካክላል። ስኳርን የሚቆጣጠርልን ማን ነው? ባለድርሻ አካል ሰውነታችን ውስጥ ስኳር መጠኑ መጨመሩ ብቻ ሳይሆን ያ ስርዓቱም በመዛባቱ ምክንያት ነው ስኳር ህመም የሚመጣውና ምናልባት አይነት 1 አይነት ከ2 የምንለይበት ሌሎቹንም ታይፕ 3 ደግሞ ያልሽው ከእርግዝና ጋር ተያይዞና ሌላ ደግሞ ምስላ አንድ ላይ ጥቅልል ያሉት 4ኛው አይነቶች በምን ምክንያት ነው ምን ለያቸው? አንደኛ፣ ሁለተኛ ደግሞ ያ ስርዓትም ትንሽ ስለሱ ማብራሪያ ብትሰጪ። እሺ ከመጀመሪያው ልጀምር። ታይፕ 1 ዳያቤቲስ ማለት በብዙ ፋክተሮች በጄኔቲክስም ሊሆን ይችላል፣ በዘረመል ችግሮች እንዲሁም ከአኗኗር ዘይቤ ጋር በተያያዥነት ባላቸው ነገሮች ተጋላጭነቱ ከፍ ሲል አንዳንድ ሰው የሚመጣ ህመም አይነት ነው። ታይፕ 1 የሚባለው ምንድነው? ዋናው መንስኤው ዋናው ችግሩ መጀመሪያ ኢንሱሊን የሚባል ነገር አለ እና እሱን ኢንሱሊን ይሄ ስኳራችን ከሚያስተካክሉ መጀመሪያ ሆርሞኖች መሃል ኢንሱሊን ነው። ኢንሱሊን በተፈጥሮ የሚገኝ ሆርሞን፣ ብዙ ጊዜ ሰው ህክምናውን ፓርት እንዳያስቡ ነው ተመልካቾቻችን። በትክክል ከውስጣችን በትክክል የሚመረት ከቤታ ሴልስ የምንላቸው አሉ። ከቆሽታችን ውስጥ የሚመረት ሆርሞን ነው እና እሱ መመረት ሲያቅተው ከአውቶ ኢሚዩኒቲ የምንለው ራስን በራስን የማጥቃት የአንቲቦዲ ስርዓታችን ሲዛባ የሚፈጠር ነገር አለና እሱ አውቶ ኢሚዩኒቲ ሲፈጠር ያ አውቶ ኢሚዩኒቲ ቤታ ሴል የምንላቸውን ኢንሱሊን አምራች ሴሎች ሲያጠቃ በጊዜ ሂደት ያሉት አካል ውስጥ ያለን ቤታ ሴሎች በጊዜ ሂደት ሙሉ ለሙሉ ጠፍተው ሲያልቁ ኢንሱሊን በአካል ውስጥ መመረት ሲያቅተው ኢንሱሊን መስራት የነበረበትን ስራ ማለትም አካላችን ውስጥ የሚዘዋወረውን ስኳር በየቦታው ወደ ልብም ወደ ጡንቻም ወደ አእምሮም ወደ ተለያዩ አካላችን አስገብቶ ማሰራት የኢንሱሊን ስራ ነውና ፍትሃዊ ክፍፍል እንላለንና እሷን ቁልፍ ስናጣ ሆርሞናው ማለት ነው ሳይኖራቸው ሲቀር በአካላቸው ውስጥ የሚበሉት ነገር በሙሉ ደም ስር ውስጥ በጣም ከፍተኛ ስኳር እንዲፈጠር ያደርጋል። በትክክል ወደ የቦታው ስለማይዘዋወር ማለት ነው፣ ወደ የቦታው ሄዶ ስራውን ስለማይሰራ እና ማምረቱን ሲያቅታቸው የሚፈጠረው ስኳር አይነት የታይፕ 1 የስኳር ህመም አይነት እንለዋለን። ታይፕ 2 የምንለው የስኳር ህመም አይነት ደግሞ ብዙ ፋክተሮች አሉት። ሁለተኛው አይነት የስኳር አይነት ብዙ ፋክተሮች አሉት። ጄኔቲክስ እሱ ጋር የዘረመል ችግሮችም በጣም ሮል አላቸው። ከቤተሰብ የሚተላለፍ የዘረመል ችግሮች ትልቅ ድርሻ አለው እሱ ላይም እና በተጨማሪ ደግሞ በጣም ትልቅ ሮል ተመሳሳይ ሮል ማለት እችላለሁ ከዘረመሉ ጋር ኦልሞስት ተመሳሳይ ሮል ያለው ይሄ ከኑሮ ዘይቤ መቀያየር ጋር ለምሳሌ ይሄ ሴደንተሪ ላይፍ ስታይል እንለዋለን እኛ ምንድነው ብዙ ሰዓት ያለ መንቀሳቀስ የሚያመጣው ክብደት መጨመር። ይቅርታ አቋረጥኩሽና ሴደንተሪ ላይፍ ስታይል የሚባለው ሰው ብዙ ጊዜ የሚመስለው ረጅም ሰዓት ቁጭ ሲል ቤት የሚቀመጥ ሰው ስራ የማይሰራ ሰው ይመስለዋል። ግን ስራ ላይም ሆኖ ቢሮ ስራ ቁጭ ብለናል፣ የነዳንም ቁጭ ብለናል። የቢሮ ስራ ረጅም ሰዓት መቀመጥ ይሄ ራሱ ሴደንተሪ እንለዋለን እና ከቤት አሁን ካስተዋልሽው ከቤትሽ ስራ ቦታ ትራንስፖርት ተጠቀሚያለሽ፣ ቁጭ ብለሽ ስራ ቦታ ትቀመጫለሽ ረጅም ሰዓት። አሁንም ትራንስፖርት ይዣለሽ ትገቢያለሽ። በሳምንቱ ምናልባት 5-6 ቀን እንደዛ ነው ያለሽ። እሁድን ምናልባት ማረፍ ትፈልጊያለሽ፣ ረጅም ሰዓት ቤት ታሳልፊያለሽ። ምናልባት ኤክሰርሳይዝ ምንም ላይኖረው ይችላል። ወጣ ብል ብትይ ራሱ እንደ ኤክሰርሳይዝ አይደለም፣ ሄደሽ የሆነ ቦታ ነው ቁጭ የምትይው ካፌ እሱ ፓርት እና ሌላ ደግሞ ምን በላው ነገር ከእንቅስቃሴ ብቻ ሳይሆን ምን በላው ነገርም በጣም እየተቀየረ መጥቷል። ይህ ማለት እንዴት ነው? ይህ ማለት አመጋገባችንን ካስተዋላችሁት ያው ምን ተጠቀመው የእህል አይነት ሞሮፍ ስንዴ ነው
ሞር ኦፍ ፍርኖ ዱቄት፣ ሞር ኦፍ ፋስት ፉድ ነው፣ ሞር ኦፍ የተጠበሰ ነገር፣ ሞር ኦፍ ብዙ ሰዓት የተቆላላ ምግብ አይደለ? ልክ ነው። ካስተዋላችሁት ሞር ኦፍ እነዚህ ናቸው ከአትክልት ፋይበር ካለው ከተመረጡ የተሻሉ ከምንላቸው ይልቅ ቶሎ የሚደርሱትን ፈጠን ያሉ እነ በርገር፣ ቺፕስ ልጆቻችን የምናበላው እኛ የምንበላው ወደዚህ የሆነ ነው። ቅባታማ ነገሮች እነዚህ ላይፍ ስታይላችን ውስጥ የገቡ ነገሮች ከአኗኗራችን ጋር ሲጨመር ምን በላው ከመቀየሩ ጋር ሲጨመር የሚያመጣው ኮንሲኩዌንሶች እየታዩ ነው። ይህም የስብ መጠን አካላችን ውስጥ የሚከማቸውን የስብ መጠን የመጨመር ብሎም ወደ ከፍተኛ የሆነ ወደ ኦቨርዌይት ማለት ከመጠን በላይ ክብደት ያው በክላስ እንከፍላቸዋለን። ኦቨርዌይት ወይም ኦቤሲቲ ስንለው ደግሞ ያው ቢኤምአይ የምንለው መለኪያ አለን። ቢኤምአይችን ከ25 በላይ ደግሞ 25 በላይ ኦቨርዌይት እንለዋለን። ከ30 በላይ እና ከዛም በላይ ሲሆን ወደ ኦቤሲቲ ደግሞ ይገባል። ያ ማለት ከቅጥ ያለፈ ውፍረት እንደ በሽታም ጭምር ነው የሚቆጠረው። በተለይ ቢኤምአይ 30 እና ከዛ በላይ ከሆነ ማለት ነው። ምናልባት እዚህ ጋር አሁን ስለ አመጋገብ እያወራሽልን ልጆች አሁን ብዙ ጊዜ መክሰስ የሚሰራው ምግብ ለምሳቃም ብዙ ጊዜ የተጠባበሰ ምግብ ነው የህይወት ፓርት። ውጭም ሲወጣ ልጆች በቃ በርገር፣ ፒዛ እንደዛ ነው የሚታሰበው እና የአመጋገብ ሁኔታው ልጆቻችን ላይ የራሱ የሆነ ሚና አለው። ወደፊት ለስኳር ተጋላጭነታቸውን እየጨመርን ነው። ይህንን ጥያቄ ትይዥልንና ከአፍታ ቆይታ በኋላ ተመልሰን እንመጣለን። ወይም ማብራሪያሽን ትሰጪልናል። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ተመልካቾቻችን ተመልሰን መተናል። ምናልባት ከእረፍት ከመውጣታችን በፊት የነበረው ጥያቄ የተጠባበሱ ምግቦችን መብላት ክብደት ከመጠን ያለፈ ውፍረት እንደዚህ አይነት ችግሮች ላይ ነበር እያወራን የነበረውና ምናልባት ልጆቻችን ላይ ያለው የአመጋገብ ስርዓት ብዙ ጊዜ የተጠበሱ ምግቦች ለምሳቃ ወይ ነው የምንጠቀመው፣ የጣፋጭ ነገሮች በብዛት ነው የሚደረግላቸውና ይህ ነገር ልጆች ላይ ተጽዕኖ ይኖረው ይሆን? ይኖራል። ምንድነው ከትንሽ እድሜ ጀምሮ ኤክስፖዝ የምናደርጋቸው የአመጋገብ ስርዓት ወደ ኋላ ስርዓቱ ይሄዳል እና ሀቢት ከልጅነት የጀመረ ተለምዶ እንግዲህ ከልጅነት የመጣ ነገር ነው የሚቀጥለው እና ያ ስርዓት በትክክል ደግሞ አሁን ከመጡት ከልጆች ጋር በተያያዙ የመጡት ለውጦችም አሉ አይደለ? ረጅም ሰዓት ቪዲዮ ጌም ላይ ማሳለፍ፣ ረጅም ሰዓት ውጭ ወጥተው ከመጫወት ይልቅ ውስጥ በተለያዩ ነገሮች ላይክ ፀሐይም እንዳይነካቸው አፈርም እንዳይነካቸው እያልን ወይም ደግሞ አኗኗራችን ከመቀየሩ ወይ ፎቆች ላይ ከመውጣታችን አንጻር ብዙ ነገር አለ አይደል? ከሱ አንጻር ሊሚት የምናደርጋቸው ሊሚትድ ሆኗል። ልጆች እኮ ተገድበዋል። እንቅስቃሴያቸውም እንደ ድሮ አይደለም አይደል? ከሱ ጋር በተያያዘ ምን መግባቸው ነገርም በዛ ልክ ይሄ የተጠባበሱ ነገሮች፣ የፍርኖ ዱቄት ምርቶች በጣም የበዛባቸው፣ ስብ የበዛባቸው እንደዚህ አይነት ነገሮች ሲሆኑ ለክብደት አስፈላጊ ወደሆነ ክብደት መጨመር ለኦቤሲቲ ያጋለጣሉ። ምናልባት ጥናቶች ያሳዩ ይሁን የልጆች ያለ እድሜያቸው ከመጠን በላይ ውፍረት ለወደፊት ለተለያዩ አይነት ህመሞች የመጋለጥ እድላቸውን ወይም ደግሞ ካደጉ በኋላ ራሱ ያ ውፍረት ተመልሶ የመምጣት ሪስኩን ይጨምራል የሚባል ፔፐሮችንም የተወሰነ አይቻለሁና እሱ ነገር እንዴት ነው እስቲ? በትክክል አሉ ብዙ ስተዲዎች አሁን ከክብደት መጨመር ጋር በተያያዘ ትልልቅ ሰዎች ላይም ልጆች ላይም በሰፊ እየተሰራ ነው። ባለፉት 2-10 ዓመታት ውስጥ ከክብደት ጋር በተያያዘ በጣም ከፍተኛ አቴንሽን ላይክ ካመጣው ችግሮች አንጻር ትኩረት እየተሰጠለት ስለሆነ ብዙ ስራዎች እየተሰሩ ነው በዚህ ዙሪያ። መድኃኒቶችም ህክምናዎችም መደረግ ያለባቸው ነገሮችን በዛ ልክ እየመጡ ነውና ምንድነው ልጆች ላይ እንደዚህ ክብደቱ ተጋላጭ የሚያደርጋቸው ነገሮች በጣም ብዙ ነገሮች አሉ። ከጤና አንጻር ማለት ነው። ከጤና አንጻር እንግዲህ ሳይኮሎጂካል ሄልዝም አንድ ሄልዝ ነውና ሳይኮሎጂካሊ ራሱ ልጆች ከዲፕሬሽን ጋር በተያያዘ ብዙ ነገር እያየን ነው። ድባቴ ውስጥ ይገባሉ። ከገጽታ ጋር በተያያዘ ከእኩዮቻቸው ጋር ፊት ያለማድረግ አይነት ስሜት ውስጥ ይገባሉ። ከአካላዊ
ህመሞች ደግሞ በተያያዘ የመጋጠሚያ ህመሞች ያለ እድሜ የሚመጡ የመጋጠሚያ ህመሞች አሉ። ያለ እድሜ የሚመጡ ሌሎች የተለያዩ የጤና እክሎች እየመጡ ነው። ስኳር ህመምን ደግሞ በተመለከተ አሁን ምን እያየን ነው መሰለሽ? ከዚህ አላስፈላጊ ክብደት ጋር በተያያዘ የሁለተኛው አይነት የስኳር አይነት እንግዲህ ክብደት ተጋላጭነትን ይጨምራል። ጄኔቲክ ሪስክ ያላቸው ልጆች እንደዚህ ያለ በኤርሊ ኤጅ ራሱ ኢንደር ቲኔጅ ይሄ 12 ዓመት እና እስከ 18 ዓመት እንደ ቲኔጅ የምንላቸው እድሜዎች በተለይ ከሆርሞኖቻቸው ጋር በተያያዘ ትንሽ ክብደት የሚጨምሩት ነገር አለና ከሱ ጋር በተያያዘ ይሄ ምናበላቸው አክቲቪቲያቸው ማነስ ምናምን ሲጨማመርበት በዚህ እድሜ አላስፈላጊ ክብደቶች ራሱ ምን እያመጣ ነው? ስኳር ሁለት አይነት ታይፕ 2 የምንለው የስኳር ህመምን ኤርሊ ኤጅ ላይ እያገኘ ነው። በ10ዎቹ በ20ዎቹ መጀመሪያ አካባቢ በጣም ክብደት ያላቸው ልጆች ላይ ስኳር ሁለት ህመም እየመጣ እየተገኘና እየታከመ ነውና በጣም አሳሳቢ ነውና አዎ በትክክል ምናበላቸው ነገር የሚመጣው ክብደት ለውጦች ተጋላጭነት ያመጣል። ለስኳር በተለይ ለታይፕ 2 የስኳር ህመም ነው ተያያዥነት ያለውና ለሱ ያጋልጣቸዋል። በጣም ጥሩ። ምናልባት አሁን እድሜን ስታነሺ ከእድሜ ጋር ተያይዞ ላይክ ስኳር እድሜ ክልል አለው እንዴ? ይሄ እድሜ ክልል ስንል ምናልባት የሚመጣበት የሚታይበት ሞር ኦፍ አዘውትረን የምናገኝበት እድሜዎች አሉ። ግን ሁሌም እንትን አይደለም። ይሄ ከቶፍ ከዚህ በታች ይሄኛው አይነት ነው፣ ከዚህ በላይ ይሄኛው አይነት ነው የምንለው እርግጠኛ የሆነ ነገር የለም። ግን በብዛት የስኳር አንድ ታማሚ አይነቶች ህፃናት ናቸውና ወይም ደግሞ ወጣቶች ናቸው። በጣም early ከ30 ዓመት በታች ናቸው በብዛት እና ስኳር ከ30 በላይም የሚታወቅበት ጊዜ አለ። የስኳር አንድ ይሄ ዩኒክ ኬዞች ስለሆኑ በጣም ሴሌክትድ ኬዞች ስለሆኑ በብዛት ያለውን እንያዘውና በብዛት ስኳር አንድ ከ30 ዓመት በታች ላይ ነው የምናስተውለው። በጊዜ ይመጣል፣ በጊዜ ይታያል እና ብዙ ጊዜ ደግሞ ህፃናት ላይ ነው የምናየው። ከኒዮናታል ከአራስ እድሜ ጀምሮ ልናገኘው እንችላለን። አራስ ራሱ በስኳር ህመም መጠቃት በጣም አለ። ከባድ ነው። በጣም ከባድ ነው። እና የሁለተኛው የስኳር ህመም አይነት ደግሞ ተያያዥነቱ በብዛት ጄኔቲክስ የዘረመል ሪስክም ቢኖረው ላይፍ ስታይል ፋክተር በጣም ትልቅ ሮል ስለሚጫወት እድሜያቸው ገፋ ካለ በኋላ የሚመጣ አይነት ነው። ግን እንዳልኩሽ ተጋላጭነቶቹ early ከመጡ ክብደቱ፣ አመጋገቡ ተጋላጭነቱን ከፍ የሚያደርጉ ነገሮች ከመጡ ጄኔቲክ ሪስኩ ካለ earlyም ሊታይ ይችላል። ቀድሞ ከ30 ዓመት በታችም ሊታይ ይችላል እና የስኳር ሁለት አይነት በአብዛኛው እድሜ ሲገፋ ስለሽ ከ30 ዓመት በላይ ሲሆን እናትም ስትወልድ ስትወፍር ወንዱም ሌላ ተጨማሪ ክብደት ሲመጣ ወይም ላይፍ ስታይሉ ሴደንታሪ ላይፍ ስታይል ነው አይነት ብዙ ዓመታት ውስጥ ሲያሳልፍ የሚታይና የሚገለጥ አይነት የስኳር ህመም ነውና ክብደትን በዛ ላይ ሲኖር ሲምፕል ኦቤሲቲ ብቻ ራሱ ሲኖር። ስለዚህ አንቺ ከነገርሽኝ ምን የወሰድኩት ምንድነው የስኳር ህመም የእድሜ ክልል ገደብ የለውም ማለት ይቻላል። ማለት እንደ አይነቱ የእድሜው ክልል ወይም ወሰኑ ሊለያይ ይችላል። ከ30 በታች ከ30 በላይ አድርገን በተለይ ከ30 በታች ለታይፕ 1 ወይም ደግሞ የመጀመሪያው አይነት ስኳር ህመም ከዛ በኋላ ደግሞ ለታይፕ 2 ላለው ግን እድሜው ሊቀያየርም እንደሚችል ነውና የእድሜ ወሰን እንደሌለው ነው የተረዳሁት። ምናልባት አሁን ሶስተኛውን አይነት የስኳር አይነት ጀስቴሽናል ዳያቤቲስ ከእርግዝና ጋር ተያይዞ የሚከሰት የስኳር አይነት መንስኤው ምንድነው? እንዴትስ ነው የሚታወቀው? ከሱም ጋር በደንብ ላይክ ወደ ጽንሱስ ለወደፊት ልጁ ከተወለደ በኋላ በስኳር የመያዝ እድል ይኖረዋል ወይ? እናቷስ እንዴት ነው የሚለውን እስቲ ሙያዊ ማብራሪያ ብትሰጪኝ። ይሄ ጀስቴሽናል ዳያቤቲስ ወይም ከእርግዝና ጋር በተያያዘ የሚመጣ ወይም የምናገኘው የስኳር ህመም አይነት እንግዲህ ሪስክ አለው። ሪስክ ያላቸው ሰዎች ላይ ነው ብዙ ጊዜ የሚታየው። ግን እርግዝና ብቻውን ራሱ እንግዲህ እርግዝና ጊዜ የሚቀያየሩ የሴቶች ሆርሞኖች አሉ። በጣም ከፍ የሚሉ ሆርሞኖች አሉ።
እና ጽንስ መሸከማም ሁለተኛ ሰው እንግዲህ ውስጧ እያደገ ነው አይደለ? ጽንስ በተሸከመችበት ጊዜ የሚፈጠሩ የሆርሞን ለውጦች በጣም ሂውጅ ኢምፓክት አላቸው። ይሄ ስኳርና ሌሎች የፕሮቲን ሜታቦሊዝም ወይ ዑደት እንለዋለን። ያን ዑደት ላይ ሆርሞኖቹ በጣም ለውጥ ያመጣሉና ኖርማል ስኳር ህመም ተጋላጭነት የሌላት እናት ራሱ በእርግዝና ላይ ካስተዋላችሁ የክብደቷ መጨመር በሆርሞኖቹ ብቻ ይመጣል። ከአመጋገቧ ሳይሆን ማለት ነው። በሆርሞኖቹ ብቻ የሚመጣ የክብደት መጨመር አለና ይሄ እንግዲህ ላይፍ እንዲቀጥል ልጁ በትክክል እንዲያድግ በሚደረገው አላህ ያስተካከለው በዛ ሂደት ውስጥ የሚመጣ አላህ ያደረገው ባላንስ አለና በዛ ሂደት ውስጥ የሚመጣ ጫናዎች አሉ። ከስኳሯን ውስጧን ማለት የራስ ስኳሯን የሚያስተካክልበት ዑደት የሚፈጠር ጫና አለና ያ ጫና ሁሉም እናቶች ላይ አለ ነፍሰ ጡር ሲሆኑ። ግን ተጋላጭነታቸው ከፍ ያሉ እናቶች ሲሆኑ ለምሳሌ ከ30 ዓመት በላይ ነው የምንለው ከ30 ዓመት በላይ እርግዝና ሲኖር ከዚህ በፊት ፋሚሊ ሂስትሪ ካላት የቤተሰብ ታሪክ ካላት ስኳርን በተያያዘ እና የመጀመሪያው እርግዝና ሳይሆን ደግሞ ሁለተኛ ሶስተኛ እርግዝና ላይ ሲሆን እና ከዛ በፊት የነበሩት እርግዝናዎች ላይ ራሱ ትንሽዬም ቢሆን ስኳር ከፍ ብሎ ከሆነ እና ከእርግዝና በፊት ደግሞ የነበራት ክብደት አላስፈላጊ ክብደቶች ከነበሩ ስለሽ BMI የምንለው አለ ቦዲ ማስ ኢንዴክስ ከቦዲ ማስ ኢንዴክሷ ከ25 በላይ ሆና ከነበር ከዛ በፊት ራሱ ሪስኮቿ እየጨመሩ ይመጣሉ። እርግዝና ላይ ያ የስኳር ባላንስ ዑደቱ የመዛባትና ወደ ስኳር ህመም እርግዝና ጋር የተያያዘ ስኳር ህመም የማጋጠም ሪስኩ ከፍ እያለ ይመጣል። እና የምናገኝበት መንገድ ያው ሁሉም እናቶች 28 ሳምንት ላይ ቼክ እናደርጋለን እና ቼክ እናደርጋለን። የምናደርግበት መንገድ ደግሞ OGTT የሚባል ምርመራ አለ። በሱ ቼክ እናደርጋቸዋለን። ቁጥሮች በሚነግሩ ሰከንድ ትራይሚስተር ላይ ነው ወይስ ሰርድ ትራይሚስተር ማለት የእርግዝና ሁለተኛው ክፍል ላይ ነው ቼክ የሚደረገው ወይስ የሰከንድ ትራይሚስተር መጨረሻ አካባቢ? የሰከንድ ትራይሚስተር መጨረሻ አካባቢ ነው 28 ሳምንት ላይ ቼክ እናደርጋቸዋለን። ሶ የዛኔ በምናገኘው ሪዛልት መሰረት እናክማቸዋለን ማለት ነው። ካለ ፕሮብሌሙ ይታከማሉ። ለሁሉም እናቶች ይመከራል ለምርመራ OGTT በተለይ ሃይ ሪስኮቹ ላይ ለሁሉም እናደርጋለን። አሁን ዩኒቨርሳል ሆኗል። ለሁሉም እናቶች ሪስክ ላላቸው ለሁሉም እናቶች እናደርጋለን። አሁን ምናልባት OGTT ማለት የስኳር ምርመራ አይነት ሆኖ በደም እንዴት ነው ያለው ጫናውን የሚለው ምናልባት ባዶ ሆዳቸውን ደም ሲሰጡ የስኳር መጠኑ ኖርማል ሊሆን ይችላል። ይሄኛው ግን ችግር አለ ወይስ አይደለም የሚባለው የተወሰነ ስኳር ወስደው በላብራቶሪ ምርመራው የሚታይበት ሂደት ነው። እሺ ከዚህ በፊት ሪስክ ለነበራቸው ሰዎች ወይም ከዚህ በፊት የስኳር ህመም እርግዝና ላይ ላጋጠማቸው እናቶች ግን ምን እናደርጋለን? መጀመሪያ ላይም ቢሆን ቼክ አድርገናቸው የምናስገባቸው ቀድመን ማለት ነው። ልክ እርግዝናው በታወቀ ሰዓት ወይም ደግሞ እርግዝና ባቀዱ ሰዓት ሐኪማቸውን ያማከሩ ከሆነ ወይም እውቀቱ ኖራቸው ካማከሩ በዛ ሰዓት ሂስትሪው የሚያውቅ ሐኪም ጋር ከሄዱ ከዛ በፊት ያላትን ታሪክ የሚያውቅ ሐኪም ጋር ከሄደች መጀመሪያ ላይ ጽንሱ ሳይፈጠር የስኳር ህመም ምርመራ መጀመሪያ ላይ ማድረግ ይመከራል። ለእናቶች ለሚያውቁ ከዛ በፊት ስኳር ኖራቸው ለሚያውቁ ማለት ነው። እና እንደዛ አድርገን ነው የምናውቀው። ህክምናውም እንግዲህ ከሌሎቹ ይለያል የምናወራው ይሆናል ሁሉም ጋር አንድ ላይ የአራተኛው ከልጁ ጋር የልጁን ያልሽኝ የወደፊት ተጋላጭነቱን ይጨምራል ወይስ ጽንሱ ላይ የወደፊት ተጋላጭነታቸው እንግዲህ ሪስክ አለው ግን it matters on the control ላይ ማተር ያደርጋል። ተጋላጭነቱን ይጨምራል። የልጁን ስኳር ህመም የማግኘት ሪስኩ እሷ ከነበራት ሪስክ ጋር ይገናኛል። አሁን ኦቤስ ከነበረች ወይ ደግሞ የሷ ስኳር ህመም በዛ ልክ ከቀጠለ ታይፕ 2 ትባላለች። ታይፕ 2 ነው ብዙ ጊዜ የምትሆነው። ወደ ታይፕ 2 ነው የሚያድገው የእርግዝና ላይ የነበረ ስኳር በጊዜ ሂደት ከቀጠለ ወደ ሁለተኛው አይነት ስኳር ህመም ነው የሚቀጥለው ከወለደች በኋላ ማለት ነው። ምናልባት ብዙ ጊዜ አሁን አንዲት ሴት እርግዝና ላይ መጣ የስኳር ህመም ከሆነ ከወለደች በኋላ እኮ ይጠፋል ይባላል። ያ ነገር ጠፍቶ ነው የሚቀረው ወይስ ወደፊት ተጋላጭነታቸው ምን ያህል ነው ሪስኩ?
አዎ ብዙ እናቶች ላይ ይሄ ከእርግዝና ጋር ብቻ የመጣው የስኳር ህመም አይነት አስተካክለው ከሚመከረው ነገር ላይፍ ስታይላቸውን ሲያስተካክሉ ከወለዱ በኋላ ይመለሳል፣ ወደ ኖርማል ይመለሳል። ያንን ዘይቤን በማሻሻል ወደ ኖርማል ይመለሳል። ከዛ ግን አለችበት እዚህ ጋር እሺ ምንድነው አንዴ እርግዝና ላይ ስኳር ከፍ ብሎባት የነበረች እናት ለወደፊት ተጋላጭነት እንዳላት ማወቅ አለባት። ለሚቀጥለው እርግዝና መመርመር እንዳለባት ማወቅ አለባት። ክትትል ማቋረጥ የለባት። ምንድነው የምንለው መጀመሪያ ከወለደች ከ45 እስከ ከ4 ሳምንት እስከ 12 ሳምንት እንለዋለን። በዛ ጊዜ ውስጥ መልሰን ኦጂቲቲ የምንለው ስኳር ወስዳ የሚደረገውን ምርመራ እናረጋለን። እሷ በተመቻት በነዚህ ሳምንታት ውስጥ በተመቻት ጊዜ ማለት ነው። ከዛ ኋላ በአመት እናያታለን። ከዛ እስከ 3 አመት እናያትና ሙሉ ለሙሉ ደህና ከሆነ እርግዝና ብቻ ሲኖር ቼክ ትደረጋለች። ግን ላይፍ ታይም ሪስክ አላት ስቲል ላይፍ ታይም ሪስኩ እስከ 50% እስከ አንዳንድ ሊትሬቸሮች ደግሞ እስከ 70% ይሄዳል። ኦኬ ላይፍ ታይም ሪስክ ማለት እድሜዋ ድረስ በህይወት እስካለች ድረስ ያለ ሪስክ አለ። ወደ ታይፕ 2 ስኳር ህመም የመግባት ሪስክ አላት። ያ ማለት የመያዝ እድሏ 50% እስከ 70% ትልቅ ቁጥር ነው። ትልቅ ቁጥር ግን እንደዛም ሆኖ ግን ጥሩ የአኗኗር ዘይቤ ጥሩ ቁጥጥር ክብደቷን በሚፈለግበት ሬንጅ ካረገች ያ ቶሎ የመከሰት ሂደቱን የማራዘምና አልፎ ተርፎም 30% ከሆነች የመቅረት እድልም ሊኖር ይችላልና እሱ ላይ በደንብ ትኩረት መሰጠት ያለበት ነገር ነው ማለት ነው። እኔ ለሁሉም እናቶች መክረው እንደዛ ነው ላይክ ወደ ድሮ ላይፍ ስታይል መመለስ ሪስክ እንዳለው ሲወልዱ ሙሉ ለሙሉ እንደማይጠፋ ተደጋግሜ ከምነግራቸው ምክሮች አንዱ ነው። በጣም ጥሩ ክትትልም እንግዲህ እንደሚያስፈልገው ማወቅ አለባቸው። ላይክ እርግዝና ሲወለድ የሚጠፋ አይነት ነገር ስላልሆነ ብዙ ጊዜ እንደውም እሱ መረጃ ብዙ ሰይለም እርግዝና ላይ እኮ ስኳር ነበረኝ አሁን ግን ድኛለሁ ብሎ ነው ሰው የሚያስበውና ጥሩ ሁኔታ ላይ ነው ያሉት። ነገር ግን ክትትሉ በደንብ እስከ አመትም 2 አመትም 3 አመትም በየአመቱ አንዴም ቢሆን ቼክ ማድረግ ያስፈልጋል ነው የሚለው። ምናልባት የአራተኛውን ጠቅለል አድርገሽ አጥር ያለ ማብራሪያ ብትሰጪ። አራተኛው የስኳር ህመም አይነት እንግዲህ ብዙ ነገሮችን የሚያካትት ነው። እያንዳንዱ የተለያየ ነገር ቢሆኑ እንዳልኩሽ ከኢንሱሊን አመራረት ጋር ኢንሱሊኑ በትክክል ካለ መስራት ጋር አካላችን ውስጥ የሚፈጠሩ ሞኖጀኒክ ዳያቤትስ ምንላቸው አሉና አንዳንድ ይሄ ዘረመል ዲፌክቶች ከኢንሱሊን ምርት ጋር ምንም እንደዚህ በተያያዘ ነገር ሞኖጀኒክ ዳያቤትስ ምንላቸው ዝርዝር አሉ፣ ብዙ ዝርዝሮች አሉ። እነሱ አይነት አሉ። ደግሞ ከሜዲኬሽን አንፃር ኬሚካል የምንጠቀማቸው ነገሮች በህክምና ከታዘዘ ነገርም ሊሆን ይችላል። ከህክምና ውጭ የተለያየ ሁኔታዎች ለስኳር ሊያጋልጠን ይችላል ማለት ነው። ዶክተር ሊኒ ጥሩና ጠቃሚ መረጃዎችን ለተመልካቾቻችን እኔም እንደ ባለሙያ ደግሞ ቆይታችንን በደንብ እየተጠቀምኩበት ነው ያለው። ህክምናውስ ምንድነው? ባይታከምስ ምን ሊያጋጥመን ይችላል? ጥሩ ቁጥጥር ከሌለን ምን ሊገጥመን ይችላል? አሁን ዘመናችን ደግሞ የደረሱበት የህክምና አማራጮች ምን ይመስላሉ የሚለውን በቀጣይ ሳምንት ይዘንላችሁ እንመጣለን። አቅራቢያችሁ ዶክተር ሐናን አለባቸው ነኝ። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።